ቆይ አንድ እውነት ልንገራችሁ። አላህ በተከበረው ቁርአኑ እንዲህ ይላል፣ ኩሉ ነፍሲን ዛኢቀቱል መውት፣ ማንኛውም ነፍስ ሞትን ቀማሽ ናት። ይህ ረመዳን የመጨረሻ ከሆነ ምን ታደርጋለህ? ምን ታደርጊያለሽ? በየዓመቱ ረመዳን ይመጣል፣ እኛ ግን እንደ ልማድ እንቀበለዋለን። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ብለዋሉ፣ ረጊመ አንፉ ረጁሊን ደኸለ ዐለይህ ረመዳኑ ثመ እንሰለኸ ቀብለ አን ዩግፈረ ለህ። ረመዳን ገብቶ ወንጀሉ ሳይማርለት ረመዳን ያለቀበት ሰው አፍንጫው መሬት ይንካ፣ ኪሳራ ላይ ነው አሉ ረሱሉል ሁዳ ዐለይሂ ሰላቱ ወሰላም። ስንት ወንድሞች አሉ፣ ስንት እህቶች አሉ፣ ጊዜ አለን፣ ገና እንኖራለን፣ እድሜያችን ገና ነው፣ ጤነኞች ነን እያሉ ራሳቸውን የሚሸውዱ በሚቀጥለው ዓመት እቀየራለሁ፣ ነገ ተወብታለሁ፣ ቀጣይ ዓመት ላይ ተወብታለሁ፣ ቀጣይ ዓመት ላይ እስተካከላለሁ እያሉ ነገር ግን ሞት በድንገት ይመጣል። ሞት በድንገት መጥቶ ከዛ ከነበሩበት ወጣትነታቸው፣ ከዛ ከነበሩበት ዓፊያቸው፣ ከዛ ከሚኮሩበት ማንነታቸው ይዟቸው ወደ ማይመለሱበት ሀገር ይሄዳል። አላህ በቁርአኑ እንዲህ ይላል፣ ፈኢዛ ጃአ አጀሉሁም ላ የስተእኽሩነ ሳዓተን ወላ የስተቅድሙን። ጊዜያቸውም በመጣ ጊዜ አንዲትን ሰዓት አይቆዩም፣ ከጊዜውም አይቀድሙም። ስንት ወንድምና እህቶች ነበሩ የዘንድሮውን ረመዳን መጾም እየፈለጉ፣ ይህን መድረስ እየፈለጉ፣ ማግኘትና መጠቀም እየፈለጉ፣ ግን ሞት የሚባለው ትልቁ እና ተሸክመነው የምንዞረው ይዟቸው የሄደ ላይመለሱ ሩቅ ሀገር ይዟቸው የሄዱ በዙሪያችን ስንት ሰዎች አሉ፣ እንቁጠራቸው እስኪ። እና ውድህትና ወንድሞቼ፣ ነገ የምትለዋ ቃል ትልቅ የሰይጣን ወጥመድ ናት። ስለዚህ እቺ ነገ የምትለውን የሸይጣን ወጥመድ በጥሰን ማለፍ አለብን። ዛሬ አሁን ቁርአን መቅራት ካለብንም አሁን፣ ሰላት መስገድ ካለብንም አሁን፣ አላህን ማስታወስ ካለብንም አሁን፣ ተውበት ማድረግ ካለብንም አሁን። ነገማ ምን እንደሚፈጠር ምንም መናቁ ዋስትና የለንም። ውድህትና ወንድሞቼ፣ ረመዳን የረሃብ ወር አይደለም፣ የለውጥ ወር ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መን ሳመ ረመዳነ ኢማናን ወሕቲሳባ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። ረመዳንን በአላህ አምኑና ከአላህ ምንዳ ፈልጎ የጾመ ሰው ያለፈ ወንጀሉን በሙሉ ይማርለታል። እስኪ ራሳችንን እንጠይቅ። ያልሰገድኩት ስንት ሰላት አለ? ያላነበብኩት ቁርአን ስንት ነው? ምን ያህል ጊዜ፣ ምን ያህል ዓመታትን ከቁርአን ርቄ ኖርኩኝ? አላህ እንዲህ ይላል፣ አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላህ። ለእነዚያ ያላመኑት ልቦቻቸው አላህን ለማውሳት የሚለሰልሱበት ጊዜ አልቀረበምን? ይላል አላህ ሱብሓነሁ ወተዓላ። እና ውድህትና ወንድሞቼ፣ ሁል ጊዜ ወደ ኸይር ስራ ስንመጣ ከትልቁ ለመጀመር ራሳችንን አናስጨንቅ። አሁን ብዙዎቻችን መሰላቸት የሚታይብን ኸይር ላይ ዒባዳ ላይ እንዳንበረታ የሚያደርገን በአንድ ጊዜ ከትልቁ ጀምረን በአንዴ ዓቢድ ካልሆንን፣ በአንዴ አላህን ፈሪ ሰዎች ካልሆንን ብለን ስለምንጨነቅ ነው። ይሄ ደግሞ መሰላቸትን ያመጣል። ከትንሽ ነገር መጀመር፣ ትልቅ ነገር ጀመራለሁ ብለን ራሳችንን ማስጨነቅ የለብንም። በአንድ ቀን ቁርአን ካላኸተምኩኝ፣ በአንድ ቀን ሌሊት ተነስቼ ሰግጄ አዳሩን ሙሉ ካልቆምኩኝ በአንድ የሚሆን ነገር አይደለም። ከትንሹ ጀምረን እያሳደግ ነው መሄድ። አላህ ዘንድም ተወዳጅ ስራ ትንሽ ሆና ዘውታሪ ሆነችዋ ናት። አሐቡል አዕማሊ ኢለላሂ አድዋሙሃ ወኢን ቀል። አላህ ዘንድ ተወዳጁ ስራ ትንሽ ብትሆንም ዘውታሪ ናት። 10 ደቂቃ ቁርአን ማንበብ፣ ዚክር ማድረግ። ይታያችሁ አንዳችሁ ቁጭ ብላችሁ ለ10 ደቂቃ ቁርአንን ብታነቡ
ነገ ቀብር ውስጥ ብርሃን ይሆንላችኋል። ወደ አላህ ብትመለሱ አላህን ብትለምኑ አላህ ወንጀላችሁን በሙሉ ይምራችኋል። ለዚህም ደግሞ አላህ ምን ይላል? ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ ይላል አላህ። ይህንን ካደረገን በኋላ ወደ አላህ ከተመለስን ቁርአናችንን ማንበብ በቻልነው በዚህ ረመዳን ለመቀየር ከለፋን በኋላ ሁል ጊዜ ደግሞ ሊለየን የማይገባው ምንድነው? ዱዓ ሁል ጊዜ አብሮ ሊኖር ይገባል። ሸህሩ ረሕማ ወልመግፊራ ነው። ይሄ አላህ ሱብሓነሁ ወተዓላ የሚያዝንበት አላህ ሱብሓነሁ ወተዓላ ባሮቹን የሚምርበት የሆነ ወር ነው። ስለዚህ አላህ ወንጀላችንን እንዲምረን ላለብን የዱንያም በዙሪያችን ላሉ ሐጃዎች በሙሉ ዱዓ ማድረግ፣ ዱዓ ሊለየን አይገባም። ከዛ ውስጥ ሁል ጊዜ ዱዓ ከምናደርግባቸው ቃላቶች አንዱ ሊሆን የሚገባው አላህ በቁርአን ያስተማረን ዱዓ ነው። ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና። ጌታችን ሆይ ቅኑን መንገድ ካሳየህን በኋላ ልቦቻችንን አታዘንብልብን። ይሄ ትልቅ ዱዓ ነው። ልባችን በረመዳን ወደ አላህ ይመለሳል፣ ወደ ሰላት፣ ወደ ቁርአን፣ ወደ ዚክር፣ ወደ ዒባዳ። ከዛ ረመዳን ሲወጣ ተመልሶ ወደ ነበረበት ትኩረት ይመለሳል። ስለዚህ ይሄ እንዳይሆንብን በዚህ ዱዓ ሁል ጊዜ አላህን እንመል። ጌታችን ሆይ ልቦቻችንን ከመራህልን በኋላ መልሰህ አታበላሽብን፣ መልሰህ አታጥቁርብን ያ አላህን በለው። ሌላም አስከትለው ማድረግ ያለብን ዱዓ ሲያስተምሩን አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ። አላህ ሆይ አንተ ይቅር ባይ ነህ፣ ይቅር ማለትንም ትወዳለህ፣ ይቅር በለኝ። እነዚህ ሁለት ዱዓዎችን ረመዳን ላይ በጣም ልናዘወትራቸው ቀን በቀን ልናደርጋቸው ከሚገቡ ዱዓዎች መካከል ነው። አላህ ስብሓነሁ ወተዓላ ይህንን የዘንድሮ ረመዳን ለዱዓችን ሁሉ ምላሽ የምናገኝበት፣ ሐጃችን ሁሉ የሚወጣበት፣ ከጀሃነም እሳት ነፃ የምንባልበት፣ በጀነት የምንበሰርበት፣ በስምንቱም ጀነት አይነ ፉላን ኢብኑ ፉላን የታለ እገሌ የእገሌ ልጅ ተብለን በስምንቱም ጀነት ላይ የምንጠራ ሰዎች አላህ ያደርገን። ከሰባቱ ጀሃነም በሮች እንትና የእንትና ልጅ የታለ ተብሎ ከሚጠሩት ሰዎች መካከል አላህማ ያድርገን። በረሕመቱ የረሱሉን ሰለላሁ ዐለይሂ ወሰለም ሐውድ የምንጠጣ አጅራችን የበዛ ነገ ጀነት ላይ ከሰሓቦች፣ ከሲዲቆች፣ ከአላህ ከተከበሩ ውድ ነቢያቶች ጋር አንድ ላይ በጀነት የምንሰበሰብ አላህ ያድርገን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።